የዛሬው የማራናታ ፕሮግራማችን እንግዲህ የተለያዩ ርዕሰ ጉዳዮችን ይዞ ወደ እናንተ ቀርቧል ማለት ነው። በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሄቡ ዛሬ በጣም ወቅታዊ የሆኑ ጉዳዮችን የምናነሳባቸው ፕሮግራሞች አሉን። አንዱ የሃሎዊን ጉዳይ ነው። ሃሎዊን ሙታን መናፍስት ቀን ተብሎ ኦክቶበር 31 በሚቀጥለው ሳምንት ውስጥ የሚከበር በዓል ነው። ከዚህ በዓል ጋር በተያያዘ የምንለዋለን። ከዛ ውጪ ደግሞ ሰሞኑን እንግሊዝ ውስጥ ትልቅ ሰላማዊ ሰልፍ ነበር ለንደን ላይ ማለት ነው። ከዛ ጋር በተያያዘ ደግሞ በዜና ማራናታ የምንዳስሰው አለ። ከወደ አሜሪካ ደግሞ ወንድማችን ብስራት ታደሰ ባለራዕይ ሆይ ተነስ ብሎ የላከልንም እሱም አለ። ተከታታይ ደግሞ ስናቀርብ የነበርነው ምህረት ክፍል 7 ለተመልካቾች የሚቀርብበት ጊዜ ነው። የተለያዩ ዝማሬዎች ደግሞ ወደናንተ መሃል ላይ ለተመልካቾች ያስደምጥናቸው ያመለክን አብረን ከተመልካቾች ጋር ቆይታ የምናደርግበት ጊዜ ነው። ይልቃል አስራት የላከልንን በብስራት ታደሰ የቀረበውን መነባንም ባለራዕይ ሆይ የተሰኘውን ወደናንተ እናቀርባለን። ተከታትለን እንመለሳለን። መልካም ጊዜ። ባለራዕይ ሆይ ተነስ 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 ሕፃናት ከማህፀን ሲስፈነጠሩ በሬሳቸው ሕንፃዎች ሲሰሩ ክብራቸው ተሽቀንጥሮ ሲነወሩ በግልሙትና ምድር ስትታጠን በክርፋቱ ጢስ ወጣቱ ሲታፈን ጅራፍን ጎንጉኖ ለመገልበጥ የሚነሳ የአባቶቹን የኤልያስ አምላክ የሚያወሳ ተነስ ምድር ያንተንና ያንቺን መወለድ ናፍቃ እስከመቼ በዘፈን ትኩሳት ደርቃ እስከመቼ በጣዖት አምልኮ ደቃ እስከመቼ በጥንቆላ መዶሻ ወልቃ የጨለማው መንግስት ተንሰራፍቶ በአምላኩ ተወራርዶ የሚነሳ ተቆጭቶ ከአየሩ ጋር ሊሞሻለቅ የሚገባ ብድግ ይበል የሟርቱ እሳት አይንበልበት ተነስ ባለራዕይ ሆይ 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 ተነስ ካንገቴ ሊሉ መቼ ፈሩ በዝሙት ዋንጫቸው ሲሳከሩ የወንድምህን ሚስት አታገባም አሉ የባለስልጣን ንብረት ከለከሉ ወንዶይ ለወንድም አትዳርም እህቶይ ለእህትሽ አትዳሪም ባይ ንጹህ የሕይወትን ቃል የሚያሳይ ቅዱስ ሕጉና ሆኝ የሚል የዓመፅን ጽዋ ገለባጭ ዘንዶን እንደ ንስር ብድግ አድርገው ከዓለቱ ጋር ፈትፋት ተነስ ፍጥረት ያንተን መገለጥ ናፍቃ አርነት አውጪ እውነት ተደብቃ ምን ፍርድ ቤት ያጓትታል ወንድምህን ልታጠቃ ዛሬም የሆነው የእግዚአብሔር አጀንዳ ባለራዕይ ወረዳ የሥጋ ስራን ወዲያ ማዶ አሽቀንጥሮ ከአንበሳው የሚተናነቅ ግሮሮ ለግሮሮ የባቡን አካሄድ ሰላይ የትውልድ ጉበኛ ንቁ ካለም ምናምንቴ ጋር ያልተጣበቁ
አባታቸው ያየውን ያዩ ካድመኝነቱ የተለዩ በውሸት ኪዳን መሃል ገቢ የጽድቅን ዝናር አንጋቢ ፍጠን እያለ ከሳት ነጥቆ የሚያወጣ አፉ የሚሆንለት ለንጉሱ ቁጣ ዛሬም የሚሆነው የእግዚአብሔር አጀንዳ ባለራእይ ይወለዳ ተነስ ተነስ ባለራእይ ሆይ ተነስ ባለራእይ ሆይ ተነስ ባለራእይ ሆይ ተነሽ ባለራእይ ሆይ ተነሽ ባለራእይ ሆይ ተነስ ባለራእይ ሆይ ተነስ ባለራእይ ሆይ ተነሽ ባለራእይ ሆይ ተነሽ ሙስና ውሸቱ የወሲብ ጥማቱ የሐሰት ትንቢቱ የወንበዴ ዋሻ ከሆነ የእግዚአብሔር ቤቱ ዛሬም የሆነው የእግዚአብሔር አጀንዳ ባለራእይ ይወለዳ ንዋ የማያማልለው አመፅን አንቅሮ ተፊ ለእውነት ግንባሩን የሰጠ ከፊት ለፊት ተሰላፊ ከመንፈስ ቅዱስ ለተጸነሰ ሽሉን አታጨናቅፈው ሌላ ዘመን አትጠብቅ ይሄ ጊዜ አንተ ነው እነ ሄሮድስን አትፍራቸው የነ ፈሪሳውያንን ወሬያቸው ከሰማይ ለሰማው መገለጥ እምቢ አትበል እሳት ለብሰ እሳት ጎርሰ በገማቱ ላይ ተንበልበል ዛሬም የሆነው የእግዚአብሔር አጀንዳ ባለራእይ ይወለዳ ተነስ 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 ሰማያዊ ስልጣኑን ጠቅልሎ አስቀማጭ ሌላ ፍጥረት መሆኑን ዘንግቶ ሞሰቡን እያየ ተነጫናጭ ይሄ ካንተ ይራቅ ተረኛ ባላደራ የምስራች ተወለደ ተብሎ እግዚአብሔር ባንተ ይጠራ የምስራች ተወለደ ተብሎ እግዚአብሔር ባንቺም ይጠራ የምስራች ተወለደ ተብሎ እግዚአብሔር በእኛም ይጠራ ተነስ ተነሽ ተነስ ተነስ ተነሽ ባለራእይ ሆይ ተነስ ባለራእይ ሆይ ተነስ ባለራእይ ሆይ ተነሽ ባለራእይ ሆይ ተነሽ ባለራእይ ሆይ ተነስ ባለራእይ ሆይ ተነስ ባለራእይ ሆይ ተነሽ ባለራእይ ሆይ ተነሽ ባለራእይ ሆይ ተነስ ባለራእይ ሆይ ተነስ ባለራእይ ሆይ ተነሽ ባለራእይ ሆይ ተነሽ ባለራእይ ሆይ ተነስ ባለራእይ ሆይ ተነስ ባለራእይ ሆይ ተነስ ቀደም ሲል የሰማነው የወንድማችን ብስራት ታደሰ መነባንብ ነበር ብስራትን ከልብ እናመሰግናለን የምጽአቱ አዋጅ ነጋሪ ፕሮግራም አዘጋጆች ናቸው ብስራትና ይልቃል በጣም ትልልቅ አስተማሪ ፕሮግራሞችን ነው ወደናንተ የሚያደርሱት ሁሉ ጊዜም ከቀኑ 7 ሰዓት ተኩል እስከ 8 ሰዓት ከኛ በፊት እሁድ እንግዲህ በጣም አጽኖት ሰጥቶ ረጅም ሰዓት ከዚህ ከምጽአቱ ጋር በተያያዘ የኛም ፕሮግራም የብስራትም እንደገና ደግሞ ማታ ላይም ሌላ እንዲሁ የወንድማችን አንድ ፕሮግራም አለና በቀን ውስጥ እንግዲህ ቢያንስ 3 ሰዓት ያህል ከጌታ ዳግም ብጽአት ጋር በተያያዘ የምናቀርበው ፕሮግራም አለን ማለት ነው እንግዲህ ይሄ በጣም ሰፊ ሽፋን ነው ሁሉንም እንድትከታተሉ በዚህ አጋጣሚ ለመግለጽ እንወዳለን ያው የመጨረሻው ዘመን ነው ያለነው ጊዜው አልቋል ሰዓቱ ደርሷል ጌታ ሊመጣ በደጅ ያለበት ጊዜው ስላለን እነዚህን ፕሮግራሞች አጽንኦት ሰጣችሁ እንድትከታተሉ ለማለት እንወዳለን ሌሎቹም ያው አትከታተሉ ማለት ሳይሆን ሌሎቹም በጣም ጠንካራ ፕሮግራሞች አሉን ሁሉንም እንድትከታተሉ ሁሉንም እንድታዩ በሁሉም እንድትጠቀሙ ደግሞ በዚህ አጋጣሚ ለማበረታታት እንወዳለን እንግዲህ በመግቢያው ላይ መሲ እንደተናገርከው ዜና ማራናታ ዛሬ ብዙ ወቅታዊ ሆኑ ከመጨረሻው ዘመን ጋር የተገናኙ ዜናዎችን ነፃነቷ አቁማ አጠናቅራ ወደ ተመልካቾች ታደርሳለች ከዚያ በፊት ግን እኛ የተመለከትነው ነገር አለ አንደኛው በዩናይትድ ኪንግደም ለንደን ላይ ሰልፍ ነበረ ሰልፉ ደግሞ በዲጂታል መታወቂያ መንግስታቸው ሁሉም ነዋሪዎች ያን እንዲያወጡ በመጠየቁ ምክንያት ያንን ላለመቀበል የወጡት ሰልፍ ነው መንግስት እንግዲህ ያለው ምንድነው
ስደተኞችን ለመቆጣጠር ነው ይሄን ዲጂታል መታወቂያ እንድታወጡ እናስገድደው ብለዋል። ህዝቡ ግን የግል ነጻነታችንን በመንግስት እጅ አሳልፈን ልንሰጥ ነው once scanned always scanned ነው አንዴ ዲጂታል ውስጥ ከገባ ሁሌም በዚያ ነገር ውስጥ ተታሰራለህ የሚል ነገር አንስተዋል። ከዚያም ደግሞ 666ም ጋር ያገናኙትም አሉ። ከፋይዳ ጋር ሲስተሙ አንድ ነው የሚል ነገር የተነሳበት ሁኔታ አለ። በግንባርና በአይን በእጅ ላይ የሚቀበር ነው ይሄ ማይክሮቺፕስ ወይም ደግሞ የአውሬው ቁጥር 666 የሚባለው። ይሄኛው ደግሞ ኦን ዘ ዌይ ነው የሚል ነገር ደግሞ አሉ። የዛኛው መንገድ ጠራጊ ነው ወይም ደግሞ ያኛውን በተለየ ሲስተም ያመጡበት ሁኔታ ነው የሚል ነገር አለ። የትኛው በትክክል ለዚህኛው ነገር ወይም መጽሐፍ ቅዱስ ላይ በራእይ መጽሐፍ ላይ የተጻፈውን እውነት ያሳያል የሚለው ነገር ወደፊት በደንብ በሰፊው ሌላ ፕሮግራም ሰርተን የምናቀርብ ይሆናል። ግን እንግሊዝ ላይ የተነሳው ነገር በጣም ወሳኝ ነው። ምክንያቱም አንድ ጊዜ ሲስተም ውስጥ የገባ ሰው በቃ ሲስተም ውስጥ ገብቷል ማለት ነው እና እንደውም አንድ ጊዜ አውሮፓ ሄጄ ፓስፖርት ላይ ቺፕሱ ተቀብሮ ነበርና አጋጣሚ ከነበርንበት ከስዊዘርላንድ ወደ ጣሊያን ስንሄድ ምን አሉኝ አሁን ከሀገር ስንወጣ ኦሬዲ ያቃሉ ይወጣን እንደሆነ የሚል ነገር እንግዲህ ፓስፖርቱ ላይ ነው ቺፕሱ ያለው ግን ይወጣን እንደሆነ ይሄ መረጃ አለ የሚል ነገር አላቸውና ከእንግዲህ ብዙ ነገሮች ሲስተም ውስጥ ኦሬዲ የምትገቢበትና ከሲስተም ውጪ መሆን የማትችይበት ነገሮች የትኛውም እንቅስቃሴሽ ፋይናንስሽ ኤቭሪቲንግ እዚህ ውስጥ ያለ ነገር ነው የሚሆነው ማለት ነውና ከዛ ጋር በተያያዘ ነው እንግሊዞች ወይም ለንደን ላይ የተነሳው ተቃውሞ ሰልፍ እንትን ይያለ ያለው። በሌላ በኩል ደግሞ በቅርቡ ደግሞ ስዊድን ላይ ወደ 30,000 የሚሆኑ ሰዎች ደግሞ ቺፕሱን ሊቀበርብን ችግር የለውም ብንቀበለው ችግር የለውም የሚል ነገርም ደግሞ ተነስቶ በአንድ በኩል ተቃውሞ አለ፣ በአንድ በኩል ድጋፍ አለ፣ በአንድ በኩል ደግሞ ፈላጊም ደግሞ አለ። በራሱ ተነሳሽነትም የሚፈልጋልና እንግዲህ የሚያወዛግብ ነገሮች አሉት። ወደፊት ግን ሁሉም ነገር ክሊር ይሆናል ብዬ አስባለሁ። እኛም ደግሞ አንዳንድ የደረስንባቸውን መረጃዎች ወደ ተመልካቾቻችን የምናደርስ ይሆናል ማለት ነው። ያው ከዚያ በተጨማሪ ደግሞ በዚሁ በዜና አማራና ተመልከታችን የኤአይ ቻትቦት እኔ ክርስቲያናዊ ዕውቀትን የሚያስገበይ አዲስ ቻትቦት ማስተዋወቃቸውን እየተደመጡ ይገኛሉ። እንግዲህ ይሄ ነገር ምን አይነት እይታ እንደሚኖረው አናውቅም። እኔ በበኩሌ እንደተባለው ክርስቲያናዊ የሆኑ ጥያቄዎችን ጠይቀ ነው እንደ ቻትጂፒቲ የሚመልስልን ከሆነ ጥሩ ነው። ነገር ግን የሚሰጠን መረጃ ምን ያህል እውነታ ነው የሚለውም ነገር አጠያያቂ ነው። ምክንያቱም እዛ ጋር ብዙ ሰው ሊያጠፋ ስለሚችል ማለት ነው። እንዲያውም ስልክ ላይ ካንድ ጓደኛችን ጋር ያወራን ነበር። ስልክ ላይ የተጫነው መጽሐፍ ቅዱስ እና ሃርድ ኮፒ ያለው ይሄ ገልጠን ምናነበው መጽሐፍ ቅዱስ አንድ እንዳልሆነ አንዳንድ ነገሮች ሚስ እንደተደረጉ ስልካችን ላይ ያለው ምክንያቱም ሲስተሙን ያውቁታል። ይሄንን ዕውቀት ይሄንን እውነት መበረዝ የሚፈልጉ ብዙ ሰዎች አሉ እና እያሻሻሉት አፕዴት ያያረጉት ነገሩን ዕውቀታችንን ወደ ሌላ አቅጣጫ እንዲሄድ ማድረግ ሲስተም የሚፈጠርበት ከሆነ ጥንቃቄ የሚሻ ነገር ነው። እንደተባለው ከመሰረታዊ ከመጽሐፍ ቅዱስ ውጪ ያለው ነገር በሙሉ በጥንቃቄ መታየት ያለበት ነው። በተለይ ደግሞ ኤአይ ቻትቦት ላይ አሁን ቅርብ ጊዜ ውስጥ እኔ ኢየሱስ ነኝ የሚል ምላሽ የሰጠበት ሁኔታ አለ። ኢየሱስ ማን ነው ተብሎ ሲጠየቅ ማለት ነውና መንፈሳዊ ምላሽ ብቻ ይኖረዋል ብሎ ማሰብ ወይም ደግሞ ትክክለኛውን ነገር ይሰጣል ብቻ ብሎ ማሰብ አይቻልም። የተዛቡ ትክክል ያልሆኑ የሰው ሐሳቦች ያሉበት ነገር ሊጨመሩበት እንደሚችሉ ልናስብ ይገባል። ምክንያቱም ይሄ ሰው ሰራሽ የሆነ ነገር ነው። ሰው ሰራሽ በሆነ ነገር ውስጥ ታምነን አንዳንድ ያልተገቡ ነገሮችንም ልናይበት የምንችልበት ሁኔታዎች ይኖራሉ። አሁን ኤአይ እኔ ኢየሱስ ነኝ ብሎ የሚልበት መንገድ ካለ ሌላም ያላየናቸው ሌሎች መረጃዎችም ሊኖሩት እንደሚችሉ ልናስብ ይገባልና ስንጠቀም በጥንቃቄ ልንጠቀም ይገባል። መሰረታዊ መጽሐፍ ቅዱሳችንን ቅድም እንዳልሽው ሃርድ ኮፒውን ይዘን በዛ መሰረት ደግሞ ያነጻጸርን ማየት
ተገቢም ነው። ይረዳናል ብቻ ብለን ማሰብ ሳይሆን ሊያጠፋንም ይችላል የሚለውን ነገር ልናስብ ይገባል ማለት ነው። እውነት ነው መሲ። እንግዲህ እነዚህንና ሌሎች የመሳሰሉትን ዜና ማራናታ አጠቃሎ ወደ እናንተ የሚደርስበት ሰዓት ነው። ነፃነቷ ቆማ እየጠበቀችን ትገኛለች። ተከታትለን እንመለስ። መልካም ጊዜ። ሰላም ለእናንተ ይሁን። የዕለቱን የማራናታ ዝግጅት ዜናዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነፃነቷ ቆማ ነኝ። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ የ14 ሰዎች ህይወት ማለፉ ተሰምቷል። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኒሌ ወረዳ ላይ በደረሰበት አደጋ 15 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ከሽኒሌ ወረዳ አስተዳደር የተገኘ መረጃ ያመለክታል። በኡጋንዳ ደግሞ ከ60 በላይ ሰዎች በተሽከርካሪ አደጋ ህይወታቸው ማለፉ ተሰምቷል። በኡጋንዳ አውራ ጎዳና ላይ በተሽከርካሪዎች ላይ በደረሰው አደጋ 63 ሰዎች መሞታቸውን ፖሊስ ባለፈው ረቡዕ ዕለት አስታውቋል። በተቃራኒ አቅጣጫ የሚጓዙ ሁለት አውቶቡሶች በካምፓላ ጉሉ ሃይዌ አንድ ከባድ መኪናን ለመቅደም ሲሞክሩ ፊት ለፊት መጋጨታቸውን የኡጋንዳ ፖሊስ ገልጿል። ከአውቶቡሶቹ አንዱ አደጋን ለማስወገድ ሲል ጥምዝማዛ በሆነ መንገድ ሊያመልጥ ሲሞክር ሌሎች ተሽከርካሪዎችን ፍጥነታቸው መቆጣጠር ተስኗቸው ተገልብጠዋል። በዚህም የተሽከርካሪዎቹ ተሳፋሪዎች ላይ ሞት እንዲሁም በርካቶች ቆስለዋል ተብሏል። ወደ ቀጣዩ እንለፍ። 3 ዓመታትን ስላስቆጠረው የሩሲያና የዩክሬን ጦርነትን ይመለከታል። ዩክሬን ከዩኬ ያገኘችውን ሚሳኤል ተጠቅማ የሩሲያን የኬሚካል ፋብሪካ ማጥቃቷ ተሰምቷል። ዩክሬን በዩናይትድ ኪንግደም በተሰራው ስቶርም ሻዶ ሚሳኤሎች የሩሲያን የኬሚካል ፋብሪካ መምታቷን የሀገሪቱ ጦር ማክሰኞ ዕለት አስታውቋል። የሩሲያ የአየር መከላከያ ስርዓትን አልፎ የተፈጸመው ጥቃት ስኬታማ እርምጃ ሲሉ የገለጹት የዩክሬን የጦር ኃይሎች በአጠቃላይ ግዙፍ ሚሳኤል እና የአየር ድብደባ ያደረሰውን ጉዳት እየገመገሙ መሆኑንም ተናግረዋል። ክሬምሊን ምዕራባውያን ለዩክሬን የረጅም ርቀት ጥቃቶችን መፈጸም የምትችልበትን የጦር መሳሪያ እንዳይሰጡ ስታስጠነቅቅ ቆይታለች። ኪየቭ ግን ሞስኮ በዩክሬን ላይ በከፈተችው ጦርነት ውስጥ ቁልፍ ሚና ያላቸውን የሩሲያ ተቋማትን ኢላማ ማድረግ አስፈላጊ ነው ብላለች። ጥቃቱ የተፈጸመው የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር እና ሌሎች የአውሮፓ መሪዎች የሩሲያው መሪ ቭላዲሚር ፑቲን ሰላም ለመፍጠር ዝግጁ እስኪሆኑ ድረስ በሩሲያ ኢኮኖሚና በመከላከያ ኢንዱስትሪው ላይ የሚያሳርፉትን ጫና እንዲያሳድጉ ቃል በገቡበት ቀን ነው። በአይን ውስጥ በሚቀበር ቺፕ እይታን ዳግም የመለሰው የምርምር ውጤት ይፋ ሆነ። ሳይንቲስቶች ከእድሜ ጋር የተገናኘ የእይታ ማጣትን ሊቀርፍ የሚችል ግኝት አስተዋውቋል። ይህ ግኝት በአይን ውስጥ በሚቀመጥ ማይክሮቺፕ እንዲሁም በመነጽርና በእጅ በሚያዝ ፕሮሰሰር እገዛ የሚከናወን ነው ተብሏል። የጥናት በሙከራ ደረጃ በተመረጡ 38 ሰዎች ላይ የተሞከረ ሲሆን 12 ወራትን ከፈጀ ክትትል በኋላ በዚህ ቴክኖሎጂ 84 በመቶ የሚሆኑ ሰዎች እይታቸው ሊመለስ ችሏል ተብሏል። በአይን ውስጥ የምትቀበረው አነስተኛ ቺፕ መጠኗ 2 ሚሜ በ2 ሚሜ የሚሆን ሆኖ ከሬቲና በታች የሚቀበር ነው የተባለ ሲሆን በተጨማሪ በካሜራ የታገዘው መነጽር ምስሉን ወደ እጅ ወደሚያዘው ፕሮሰሰር በመላክ ወደ ኤሌክትሪክ ሲግናል በመቀየር የሰውየው አእምሮ እንዲያነበው የሚያስችል ነው ተብሎለታል። በማድመጥ ላይ ያላችሁት ከጂኤምኤም ቲቪ የሚቀርብላችሁን የማራናታ ዝግጅት ዜናዎችን ነው። የዲጂታል መታወቂያ እቅዶችን በመቃወም በሺዎች የሚቆጠሩ ሰዎች በለንደን ጎዳናዎች ላይ ተቃውሞ ሰልፍ ማድረጋቸውን ይመለከታል። የእንግሊዝ ጠቅላይ ሚኒስትር የመታወቂያ ስርዓቱ ህገወጥ ስደትን ለመቅረፍ ያለበ ነው ቢሉም ተቃዋሚዎች ግን በግለሰብ ነፃነት ላይ የሚደረግ ወረራ ነው ብለዋል። የመንግስት የዲጂታል መታወቂያዎችን በመቃወም በርካታ ተቃዋሚዎች የለንደን ጎዳናዎች ላይ የተቃውሞ ድምጻቸውን አሰምተዋል። በሺዎች የሚቆጠሩ ተቃዋሚዎች ጥብቅ የፖሊስ ቁጥጥር ስር ሆነው ቅዳሜ ዕለት የመንግስት እምብርት በሆነችው
ሃይትሃል ጎዳና ላይ ባነሮችን በማውለብለብ የመንግስትን አስገዳጅ የዲጂታል መታወቂያ እቅድ ተቃውሟል። ጠቅላይ ሚኒስትሩ በመስከረም ወር ላይ በ2029 የዲጂታል መታወቂያ ስርዓት እንደሚተዋወቅ የተናገሩ ሲሆን ህገወጥ ስደትን ለመቅረፍ በሚደረገው በዚህ የዲጂታል መታወቂያ አሰጣጥ በዩናይትድ ኪንግደም ለሚሰሩ ሰዎች የግዴታ እንደሚሆንም አስታውቋል። እንደ ኢሮፒያን አቆጣጠር በ2023 የኮቪድ-19 ክትባቶችን ከሆሎኮስት ጋር በማነጻጸራቸው ከእንግሊዝ ወግ አጥባቂ ፓርቲ የተባረሩት የቀድሞ የወግ አጥባቂ የፓርላማ አባል አንድሪው ብሪጅን ሰልፉን ከፊት ሆነው መርተውታል ተብሏል። የተቃውሞ ሰልፉን አስመልክቶ አዘጋጆቹ በድረ-ገጻቸው ላይ አሁን ዲጂታል መታወቂያ ከተቀበልክ ምናልባት ያደረከው የመጨረሻ ምርጫ ሊሆን ይችላል ብለዋል። የወግ አጥባቂ ፓርቲ የቀድሞ ሚኒስትር ሰር ዴቪድ ዴቪስ ዲጂታል መታወቂያና መታወቂያ ካርዶች እንደ ህገወጥ ስደት ላሉ ችግሮች ዘመናዊና ቀልጣፋ መፍትሄ የሚሰጡ ቢመስሉም አሳሳች ናቸው። የዲጂታል መታወቂያ ስርዓቱ የብሪቲሽን ህዝብ ግላዊነትና መሰረታዊ ነፃነቶች የሚነጥቁና በቁጥጥር ስር የሚያስገቡ በጣም አደገኛ ናቸው ብለዋል። አማዞን ሰራተኞቹን በሮቦቶች ለመተካት አቅዷል ተባለ። አማዞን በሚቀጥሉት ዓመታት ከግማሽ ሚሊዮን በላይ ሰራተኞችን በዩናይትድ ስቴትስ ውስጥ የመቅጠርን አስፈላጊነት ሊያስቀር የሚችል ጉልህ የሆነ አውቶሜሽን ማስፋፊያ እቅድ እያቀደ መሆኑን ዘ ኒውዮርክ ታይምስ ዘግቧል። የውስጥ ኩባንያ ሰነዶችና በጋዜጣው የተገመገሙ ቃለ መጠይቆች እንደሚያሳዩት የአማዞን ሮቦቲክ ክፍል 3/4ኛውን ስራውን በሮቦት ለመተካት እየሰራ ነው። ስልቱ ዩናይትድ ስቴትስ ኢኮሜርስ ግዙፍ ድርጅት እስከ 2027 ድረስ ከ160,000 በላይ አዳዲስ ሰራተኞችን ከመቅጠር እንዲቆጠብ የሚያስችለው ሲሆን ይህም ጥረት ከ2025 እስከ 2027 ድረስ ባሉት ዓመታት 12.6 ቢሊዮን ዶላር ለሰራተኛ ቅጥርና ክፍያ የሚያወጣውን ወጪ ማዳን ይችላል ተብሏል። የኩባንያው ቃል አቀባይ ኬሊ ናንቴል ለጋዜጣው እንደተናገሩት አማዞን ለመጪው የበዓላት ሰሞን 250,000 ሰራተኞችን ለመቅጠር ማቀዱን በመናገር ሊነሳ የሚችለውን ወደ ሮቦት ፊቱን አዙሯል የሚለውን ትችት ተከላክለዋል። ወደ ቀጣዩ ንለፍ። ኢራን ለዓመታት ግብረ ሰዶማውያን ዜጎችን ስታሳድድ ብትቆይም አሁን ግን የጾታ ለውጥ ቀዶ ጥገና የሚፈልጉ የውጭ ዜጎችን ለመሳብ እየሞከረች ነው ተባለ። በግብረ ሰዶማውያንና ጾታቸውን የቀየሩ ሰዎች ላይ ከባድ ቅጣት ትጥል የነበረችው ኢራን አሁን ራሷን የጾታ ለውጥ ለማድረግ ለሚፈልጉ ሰዎች መዳረሻ ለማድረግ እየሰራች ነው ሲል ዘ ኒውዮርክ ታይምስ ዘግቧል። በጦርነትና በኢኮኖሚ ማዕቀብ የተጎዳቸው ኢራን ባለስልጣናት በቀዶ ጥገናዎች በሚካተቱ የሕክምና ቱሪዝም ፓኬጆችና የሆቴል ቆይታዎች ከ7 ቢሊዮን ዶላር በላይ ለማመንጨት ማቀዳቸው ተሰምቷል። ድረገጾች ቫጂኒዮፕላስቲኮችን ማስቴክቶሚዎችንና ፍሎፕላስቲዎችን የመሳሰሉ ከጾታ ቅየራ ጋር የተያዙ የሕክምና አይነቶችን በምዕራባውያን የዋጋ ተመን እያስተዋወቁ ሲሆን አንዳንዶቹ በመንግስት ሆስፒታሎች የሚሰጡና እስከ $4,500 ቅናሽ ያላቸው ናቸው ተብሏል። ይህ በታይላንድና በአሜሪካ ለተለመዱ የሕክምና ሂደቶች ከሚከፈለው ከ30,000 እስከ 45,000 ያነሰ ነው ሲል ዘ ኒውዮርክ ታይምስ ዘግቧል። የቀዶ ጥገና ሐኪሞችና አስጎብኚ ድርጅቶች ታካሚዎችን ከአሜሪካ፣ አውሮፓ፣ አውስትራሊያና በተለይም እንደዚህ አይነት ህክምናዎች ከተከለከሉባቸው ሀገሮች በብዛት ይመጣሉ ብለዋል። አንድ ከአሜሪካ ካሊፎርኒያ የመጣ የጾታ ለውጥ አድራጊ የኢራናውያን ዶክተሮች የበለጠ በራስ መተማመን ስላላቸው ወደዛ መምጣቱን ተናግሯል። ወደ ስዊድን እንለፍ። ክርስቲያን ወላጆች ከሴት ልጆቻቸው ለ3 ዓመታት ያህል ከተለያዩ በኋላ ስዊድንን በአውሮፓ የሰብአዊ መብት ፍርድ ቤት መክሰሳቸውን ይመለከታል። ቀጣዩ ዜና በስዊድን የሚኖሩ 2 ክርስቲያን ጥንዶች ከሁለት ሴት ልጆቻቸው ታላቋ ወላጆቿ ስልክ መጠቀምንና ሜካፕ መቀባትን እንደከለከሏት በመናገር የሃይማኖት ጫና እንደሚያደርጉባት በመግለጽ ለትምህርት ቤቷ የውሸት ክስ ካቀረበች በኋላ ውንጀላዋ ስተት መሆኑን ብዙም ሳትቆይ ብታስተባብልም መንግስት ልጆቹን ከቤተሰባቸው ለይቶ እንደወሰዳቸው ተነግሯል። ሴት ልጆቹ ምንም አይነት ያልተገባ የሆነ አያያዝ ማስረጃ ሳይኖር ከዲሴምበር 2023 ጀምሮ ሴቶቹ ልጆች ከወላጆቻቸውና አንዱ ከሌላው ተለያይተው የቆዩ ሲሆን በማሳደጊያ ውስጥ አካላዊና አእምሯዊ ጤንነት ሁኔታቸው እያሽቆለቆለ በመምጣቱ ወደ ወላጆቻቸው ለመመለስ በተደጋጋሚ ፍላጎታቸውን ቢገልጹም ለ3 ዓመታት ተነጥለው ለመኖር
ተገደዋል ተብሏል። የመብት ተሟጋች ቡድኑ ADF የክርስቲያን ጥንዶቹ የዳንኤልና የቢያንካ ሳምሶንን የህግ መከላከያ ያቀረበ ሲሆን ለአውሮፓ የሰብአዊ መብት ፍርድ ቤት የወላጅነት መብታችን ተጥሷል በማለት በስዊድን መንግስት ላይ ያቀረቡት ክስ በሂደት ላይ መሆኑ ተገልጿል። ወላጆች ሴት ልጆቻቸውን የማሳደግ የወላጅነት መብታቸውን መልሶ ለማግኘት የስዊድንን መንግስት ከፍተኛ የሆነ የወላጅነት መብት ጥሰት ፈጽሞብናል በሚል ከሰው ፍትህ እየፈለጉ ነው ተብሏል። በስዊድን ለ10 ዓመታት ያህል የቆዩት የሮማኒያ ተወላጅ የሆኑ ጥንዶች የስዊድን ባለስልጣናት የልጆቻቸውን ጥቅም ችላ ማለቱንና ወላጆች ላይ የቀረበውን ክስ የሚያረጋግጥ ምንም አይነት ማስረጃ ባለመኖሩ ልጆቹን ወደ ወላጆቻቸው ለመመለስ አለመፍቀዱን ተናግረዋል። ጉዳዩ በስዊድን የህፃናት ደህንነት ስርዓት ውስጥ በክርስቲያኖች ላይ ስለሚደርሱ መድሎችና ጫናዎች የሚያሳይ ነው በሚል ስጋት ተፈጥሯል። ወደ ቀጣዩ ንለፍ። ክርስቲያናዊ ጥያቄዎችን ማስተናገድ የሚችል የኤአይ ቻትቦት ወይም ሰው ሰራሽ አስተውሎ ቻትቦት ይፋ ሆነ። ማይፌዝ አሲስታንት የተሰኘ ቻትቦት ግልጽና መጽሐፍ ቅዱሳዊ መልሶችን ለመመለስ በሁሉም ጊዜ በሁሉም ስፍራ ተዘጋጅቷል ተብሏል። ልክ እንደ ቻትጂፒቲ የሚሰራ ሲሆን ምንጩ መጽሐፍ ቅዱስና እምነት ላይ ትኩረት ያደረገ ነው ተብሏል። ሞባይሎች ላይ መተግበሪያ ሆኖ የተለቀቀ ሲሆን በዲጂታል የወንጌል አገልግሎት ትልቅ አስተዋጽኦ ይኖረዋልም ተብሏል። ማይፌዝ አሲስታንት በአሁኑ ወቅት ከ191 በሚበልጡ ርዕሰ ጉዳዮች ላይ ከ2400 በላይ የሙከራ ደረጃ ንግግሮችን ማካተት የቻለ ሲሆን ይህ መተግበሪያ ጥያቄ ከመመለስ አልፎ ሰዎች በመንፈሳዊ ህይወታቸው ወደ እግዚአብሔር እንዲቀርቡና የደቀ መዝሙር ማድረጊያ መሳሪያ እንዲሆን ተስፋ ተጥሎበታል ተብሏል። አሜሪካዊ ፓስተር ሚካኤል ዮሱፍ በሚመሩት ሊዲንግ ዘ ዌይ የተሰኘ ሚኒስትሪ ነው ቻትቦቱ ይፋ የተደረገው። ፓስተር ሚካኤል ብዙ ክርስቲያኖች የሚፈሩትን ሰው ሰራሽ አስተውሎትን አሁን ልንዋጀው ይገባል ብለዋል። ሰዎች ኤአይን መፍራታቸውን እረዳለሁ፣ ባደጋው ልክ ትልቅ እድልም አለው። ታዲያ ኤአይን ለመዋጀት ጊዜው አሁን ነው ብለዋል። ከ53 በላይ መጽሐፍት የጻፉት ፓስተር ሚካኤል እኔ ቴክኖሎጂን አላውቅም፣ ነገር ግን ብሩህ አእምሮ ያላቸው ክርስቲያኖች ተሰብስበው ይህንን እውን አድርገዋል። መሰል ቴክኖሎጂዎች ወጣቶችን ይበልጥ ወደ እግዚአብሔር እንዲቀርቡ እንደሚረዳቸውም እረዳለሁ ብለዋል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። በአክራሪ እስልምና ቡድን አይኤስ የወደሙ በኢራቅ የሚገኙ አብያተ ክርስቲያናት ህንፃዎች ታድሰው እንደገና ለአገልግሎት መከፈታቸው ተሰምቷል። በኢራቅ ሞሱል የሚገኙ ሁለት ታሪካዊ አብያተ ክርስቲያናት በአክራሪ እስልምና ቡድን አይኤስ ወረራ ወቅት ከወደሙ ከ10 ዓመታት በኋላ ታድሰው ዳግም አገልግሎት ጀምረዋል። የዳግም ምረቃ ስነስርዓቶቹ በክርስቲያኖች ላይ በሚፈጸመው ከፍተኛ ስደት ምክንያት በክልሉ በቁጥር እየቀነሰ ለመጣው የክርስቲያን ህዝብ አዲስ የሆነ መነቃቃት የፈጠረ ነው ተብሏል። ሮብለት የአካባቢው ነዋሪዎች፣ ቀሳውስትና ዓለም አቀፍ ባለስልጣናት በ7ኛው መቶ ክፍለ ዘመን የተገነባቸው የቅዱስ ቶማስ ኦርቶዶክስ ቤተክርስቲያንና የአልታሂራ ካቶሊካዊ ቤተክርስቲያናትን ዳግም አገልግሎት ለማስጀመር ተሰብስበው ነበር። የመልሶ ማቋቋም ስራውን ለመርዳት ለ3 ዓመታት የሰለጠነው የሞሱል ክርስቲያን የሆነው የ27 ዓመቱ ፋዲ ለቫቲካን ዜና እንደተናገረው ቤተክርስቲያናቱ ታድሰው ዳግም አገልግሎት መጀመራቸው ተፈናቀሉ ክርስቲያኖች የተስፋ ምልክት ነው ያለ ሲሆን ተሰደው በውጭ ሀገራት የሚኖሩ ክርስቲያኖች አሁን እዚህ የተሻለ ነገር እንዳላይተው ወደ ሀገራቸው እንደሚመለሱ ተስፋ አደርጋለሁ ብሏል። ሁለቱም አብያተ ክርስቲያናት የሚገኙት በኢራቅ ጥንታዊ የሞሱል ከተማ ሲሆን የአይኤስ ኃይሎች ከ2014 እስከ 2017 አካባቢውን በተቆጣጠሩበት ወቅት የቅዱስ ቶማስ ቤተክርስቲያንን ወደ እስር ቤትነት ቀይረውት የነበረ ሲሆን አልታሂራ ቤተክርስቲያንን ደግሞ በቦምብ አፍርሰውት ነበር። የሞሱል ከተማ ክርስቲያን ህዝብ በአንድ ወቅት ከከተማው ህዝብ 14% የነበረ ሲሆን አሁን ግን 2 ሚሊዮን ከሚጠጋው የከተማው ነዋሪ ውስጥ ከ60 ወዳልበለጡ ቤተሰቦች መውረዱን የካቶሊክ ቤተክርስቲያን ሚዲያ ዘኒት ዘግቧል። ለዕለቱ ያዘጋጀንላችሁ ከተለያዩ ሀገራዊና ዓለም አቀፍ መገናኛ ብዙሃን ያገኘናችሁ መረጃዎች እነዚህ ነበሩ። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን።
ዜና ማራናታ ይህንን ነበር የሚመስለው። ተመልካቾቻችን በዜና ማራናታ ብዙ መረጃዎችን ወቅታዊ ጉዳዮችን እንደተመለከታችሁ እናምናለን። ነጻነቱ አቁማን ደግሞ እጅግ አድርገን እናመሰግናለን። አሁንም ፕሮግራማችን ይቀጥላል። መሲ ወደ ቀጣይ የተወደዳችሁ ተመልካቾቻችን ፕሮግራማችን ይቀጥላል። ኦክቶበር 31 እንግዲህ የፊታችን አርብ ማለት ነው በመላው አሜሪካን ከዛም ደግሞ በተለያዩ ዓለማት በተለይም ደግሞ አውሮፓ ሀገራት ውስጥ የሃሎዊን የሚባል በዓል ይከበራልና ይሄ ሃሎዊን የሚባለው በዓል የሙታኖችን የሚዘክር ሙታኖች የሚታወሱበት ቀን ተብሎ የሚከበር በዓል ነው። በዛኑ ቀን ደግሞ የማርቲን ሉተር ኪንግ መታሰቢያ በዓል ነውና የሁለቱ በዓል በጣም ደምቆ የሚወጣበት እና በአንድ በኩል ክርስቲያኖች የማርቲን ሉተርን መታሰቢያ ቀን የሚያከብሩበት በመላው ዓለም ትልቅ ዕውቅና ተሰጥቶ የሚከበርበት በሌላ መልኩ ደግሞ ሃሎዊን ደግሞ ተብሎ ደግሞ የሃሎዊን ቀን ወይም የሃሎዊን ክብረ በዓል ተብሎ ደግሞ የሚከበርበት ቀን ነው። አንድ ነገር ልናገርና በጣም የሚገርመኝ ነገር እዚህኛው ቀን ላይ የማርቲን ሉተር መታሰቢያነቱ ጎልቶ እንዳይወጣ ሃሎዊንን ደርበው አምጥተው የሃሎዊን ቀን አድርገውታል። የኢየሱስ ክርስቶስ የልደት በዓል ብለን ደግሞ የምናከብረው ቀን ላይ ደግሞ ሳንታ ክላውስን አምጥተው በዛ እንዲታወስ ያደርጉታልና ሆን ተብሎ የሚደረግ ነገር እንደሆነ ነው የሚገባኝ እኔ ብዙ ጊዜ ማለት ነውና ይሄንን ለማደብዘዝ ማለት ነው። የኢየሱስ ክርስቶስ የልደት በዓል የኢየሱስ ክርስቶስ የልደት በዓል ነው። ሳንታ ክላውስ ሌላ ታሪክ ነው። ይሄኛውም ደግሞ የማርቲን ሉተር ቀን ነው፣ መታሰቢያ ቀን ነው። ትልቅ በዓል ነው። ትልቅ ለውጥ ዓለም ላይ የሚታወቅ ዓለም ላይ ትልቅ ተጽዕኖ ያመጣ ነው። ለክርስትና እምነት ደግሞ ትልቅ መሰረትም የተጣለበት በተለይ ለፕሮቴስታንት እንቅስቃሴ ትልቅ አስተዋጽኦ ያበረከተበት ቀን ነውና እቺኛዋንም ቀን ለመሰወር ሃሎዊንን በጣም በደመቀ ሁኔታ በጣም እንዲከበር በጣም እንዲታወስ ተደርጎ ዓለም ላይ ለማስፋፋት ጥረት እየተደረገ ያለበት ጊዜ ነው። እንግዲህ እዚህ በዓል ላይ በጣም የሚያስገርመኝ ነገር ክርስቲያኖችም የሚሳተፉበት ሁኔታ አለ። በጣም በሚያሳፍር ሁኔታ ማለት ነው። በሌላ ዓለም ውስጥ ማለት ነው። እኛ ሀገር ውስጥ እንደው ይሄንን ያከብራል ይሄንን ያደርጋሉ ብዬ ብዙሃኑን ባልጠብቅም በተወሰነ ደረጃ ሊኖር ይችላል። ግን በሌላው ዓለም ውስጥ ያሉ ሰዎች እንዴት የሙታንን የሚዘከሩበት ሙታን የሚታሰቡበትን ቀን እንዴት ያከብራሉ የሚለው ነገር ለኔ በጣም ትልቅ ጥያቄ ነው። አዎ ኦክቶበር 31 እና ኖቬምበር 1 እንግዲህ በምዕራቡ ዓለም እንዳልከው በአሜሪካ በካናዳ እንዲሁም በአውሮፓ ሀገራት በጣም በታላቅ ደረጃ በፌስቲቫልነት የሚታወቅ በዓል ነው ሃሎዊን። በሃሎዊን በዓል እንግዲህ ምንድነው የሚደረገው ለተመልካቾች ትንሽ ነገር ለመንገር የእንስሳቶችን ምስል ይለብሳሉ። የሚለብሱበት ምክንያት ደግሞ በሙት መናፍስቶች ምክንያት የሚመጣውን ነገር ለማስፈራራት እንዲመለስ ለማድረግ ከዚያ ደግሞ መብራቶችን ያበራሉ። ያም ለመመለስ መናፍስቱን የሚያደርጉበት ስርዓት ነው። በጣም ጥልቅ የሆነ ከመንፈስ ዓለማት ጋር የተደረገ ቁርኝትን የሚያሳይ በዓል ነው። መሲ እንዳልከው ክርስቲያኖችም ባለማወቅ ጣፋጮችን ለልጆቻቸው በማብላት የሃሎዊን በዓል የሚደረገው ጣፋጭ መብላት ማሳለፍ ካንዱ ቤት ወደ ሌላ ቤት ያንን እንትኑን ምስሉን ለብሶ መሄድ እንዲመስላቸው ተደርጎ ኖርማል እንዲሆን ተደርጎ እየተከበረ ያለበት ሁኔታ አለ። በሀገራችንም ውስጥ ብዙ እኛ ሳናውቅ ልጆቻችን እንዲያከብሩ የምናደርጋቸው በዓላትም አሉ። ወደፊት በስፋት እንደምንሰራው ለተመልካቾች ቃል እንገባለን። እንግዲህ ከፕሮግራሙ ደግሞ ዝርዝር መረጃውን እንደምትረዱ ተስፋ እናደርጋለን። ወደ ፕሮግራሙ እንለፍ። መልካም ቆይታ አብራችሁ ነው። ሃሎዊን የሙታን መናፍስት ቀን ኦክቶበር 31 ቀን ከ500 ዓመታት በፊት የቤተ ክርስቲያን ታድሶ የተጀመረበት ሉተር 95 አንቀጾችን ጽፎ በመውጣት ቤተ ክርስቲያንን ለታድሶ የጠራበት ቀን ነው። አሜሪካን ያንን ታላቅ የታድሶ ትዝታ ለማስታወስ ጊዜ የላትም። ሃሎዊን የሚባል ባዕድ ልምምድ የከደናት ይመስላል። ሃሎዊን በምድር አሜሪካ ትውልዱ ከነፍሱ የሚወደው አይነት በዓል እየሆነ መጥቷል። አዋቂዎች ከክሪስመስ ቀጥሎ ሁለተኛው ቢዝነስ የሚጧጧፍበት በዓል እንደሆነ ይናገራሉ። ብዙ ግዢዎችና ሽያጮች
ያካሂዱበታል። በተለይም በምዕራቡ ዓለም ኦክቶበር 31 ላይ የሚከበረው ሃሎዊን የተባለው በዓል በአሁኑ ጊዜ መስመሩን በመልቀቅ በቤተ ክርስቲያንም ውስጥ ስፍራ እየተሰጠውና እየተከበረ ይገኛል። በዓሉ በአገራችን በብዛት ሲከበር የሚታይ ባይሆንም በአንዳንድ ቦታዎች በተለይ ሰለጠንን በሚሉና ምዕራቡን ባህል ከነግሳንግሱ በሚቀበሉ ዘንድ ተቀባይነት እያገኘና እየተከበረ የመጣ ሆኗል። ሃሎዊን የሚከበርበት ቀን ልጆች ከአንድ ቤት ወደ ሌላ ቤት እየዞሩ ከረሜላና ቸኮሌት ይሰበስባሉ። ያንን እየበሉ ይዝናናሉ። ልጆች ቀልባቸውን የሚስበው ከሌሎች ልጆች ጋር ቤት ለቤት መዞራቸውና የሰበሰቡትን ጣፋጭ ነገር አብሮ መብላታቸው እንጂ ከበስተጀርባው ምን እንዳለም አያስቡም። ይህ ቀን የማስፈራሪያ ልብሶች የሚለበሱበትና ጣፋጮች በብዛት የሚበሉበት በዓል በምዕራቡ ዓለም በርካታ ገንዘብ የሚፈስበት ሲሆን ለነጋዴዎችና በሙያው ለተሰማሩ ዳጎስ ያለ ትርፍ የሚያጋብሱበት እየሆነ መጥቷል። ከዚሁ ጋር በተያያዘ በሰሜን አሜሪካን ብቻ ከዚሁ በዓል ጋር በተያያዘ 3.3 ቢሊዮን ዶላር ገቢ እንደሚሰበሰብ ይነገራል። አሁን አየርላንድን፣ እንግሊዝና ሰሜን ፈረንሳይን በሚያካልለው ስፍራ ከመካከለኛው ዘመን በፊት ይኖር የነበረ ሴልቲክ የሚባል ሕዝብ ነበረ። ሴልቲኮች ወቅቶቻቸውን አሁን እንዳለው ሳይሆን በሁለት ነበር የተከፈሉት፣ በጋውን ግማሽ ብርሃን ክረምቱን ደግሞ ግማሽ ጨለማ በማለት። እነዚህ ሁለት ወቅቶች የሚቀያየሩት ደግሞ ኦክቶበር 31 ነበር። በጋው የሚያበቃበትና የቀኑ ብርሃን አጭር በሆነውና በሞት በሚመሰለው የክረምት ወራት የሚተካበት ወቅት ነው። በሴልቲኮች እምነት ወራቶች ሲቀያየሩና ብርሃን በጨለማ ሲተካ ኦክቶበር 31 ቀን የሕያዋን ምድርም ሆነ የሙታን ምድር በብዥታ የተሞላ ይሆናል። ሙታንም ነፍሳትን ለመጎብኘት ወደዚህ የሕያዋን ምድር ይፈልሳሉ። እነዚህ የሞት መናፍስት ጉብኝታቸውን ሲያደርጉ ለመደበቅና ላለመታወቅ የሚፈልጉት ሴልቲኮች ጭምብል ወይም ማስክ በማድረግና ራሳቸውን በመቀየር ለማምለጥ ሙከራ ያደርጋሉ። የሴልቲክ የሃይማኖት መሪዎች ነዋሪው ሁሉ በየቤቱ እየሄደ ከሰው ሁሉ ጣፋጭ ምግቦችን እንዲሰበስብና ጭራቅ፣ አጋንንት፣ መናፍስት የመሳሰሉትን በመምሰል ሊጎዷቸው ለሚመጡት የሙታንን መናፍስት ጣፋጩን በመስጠት እንዲያባብሏቸው ለሕዝቡ ምክር ይሰጣሉ። አለበለዚያ መናፍስቱ እንደሚገባው ካልተስተናገዱ በሰው ላይ የማታለል ተግባር እንደሚፈጸም ይነገር ነበር። ይህም በአሁኑ ጊዜ ሃሎዊን ሲከበር ለልጆች ከረሜላ ሲሰጥ የሚባለውን ንግግር ያስታውሳል። ትሪክ ኦር ትሪት፣ ማታለል ወይም ማስተናገድ። ሌላው በዚህ ወቅት መለወጫ ጊዜ የብርሃን ዘመን መጠናቀቁን ለማወጅና መናፍስቱ ከመጪው የክረምት ወራት ሕዝቡን እንዲታደጉ የችቦ ደመራ ይበራል። በዚህ ምሽት በርካታ ጥንቆላ፣ ከአጋንንት የመነጋገር ተግባራትም ይፈጸማሉ። የሃሎዊን ክብረ በዓል መከበር እንደተጀመረ የሚነገረው ከ2000 ዓመታት በፊት ሲሆን ጣዖት አምላኪ በነበሩት የሴልቲክ ሕዝቦች እንደሆነ ታሪክ ይነግረናል። የሃሎዊን ክብረ በዓል በጥንት በመካከለኛው አውሮፓ በዛሬዎቹ አየርላንድና ስኮትላንድ የሴልቲክ ሕዝቦች ይጀመር እንጂ እነዚህ ሕዝቦች ወደ ፈለሱበት ሁሉ የዓለም ክፍል ይህንን በዓል አሰራጭተውታል። ለምሳሌ የሚያህል በዩናይትድ ስቴትስ ኦፍ አሜሪካን፣ ጀርመን፣ ቻይና፣ ብራዚልና በርከት ያለ ቁጥር ያላቸው ሀገራትም ይህ በዓል እየተከበረባቸው ከሚጠቀሱት መካከል ይገኙበታል። የሃሎዊን መነሻ የሆኑት ጥንታውያኑ የሴልቲክ ሕዝቦች የራሳቸው የሆነ የቀን መቁጠሪያ የነበራቸው ሲሆን በዓመት ውስጥም ሁለት አይነት ወቅቶችን አሉ ብለው ያምናሉ። ይህም ብርሃንና ጨለማ ወይም ክረምትና በጋ በማለት ቀደም ሲል እንደሰማነው ይከፋፍሉታል። በሴልቲክ ሕዝቦች ዘንድ ሃሎዊን ሌላም ስያሜ ያለው ሳምሄን በመባልም ይታወቃል። ይህ በዓል በሴልቲክ ሕዝቦች አቆጣጠር የዓመቱን መገባደድ አስመልክቶ ብርሃን ለጨለማ ስፍራውን የሚለቅበት ቀን በማለት ኦክቶበር 31ን እንደሚያከብሩት ማለት ነው። በዚህም ቀን የሙት መንፈስ ወደ ምድር የሚመለሱበትና
ከሕያዋን ጋር አብረው የሚንቀሳቀሱበት ቀን ነው ይሉታል። በሴልቲክ ሕዝቦች የቀን ስሌት መሰረት በዓመት አንድ ጊዜ የሙት መናፍስት ቀን ይዘክሩም ነበር። ማክበር ብቻ ሳይሆንም ወደ ምድር የሚለቀቁት የሙት መናፍስት ሕያዋንን እንዳያጠቁም በማሰብ በተለያዩ አስፈሪ ጭንብሎች ራሳቸውን በመሸፈን ከመናፍስቱ ራሳቸውን ይደብቃሉ። ይህም የሚሆንበት ምክንያት ከመናፍስቱ ጋር በመመሳሰል ከጥቃት ለመዳን በሚል እሳቤ አስፈሪውን ጭንብል ያጠልቁታል። በጥንታዊቷ የካቶሊክ ቤተክርስቲያንም በሰባተኛው ክፍለ ዘመን የጣዖት አምላኪዎች ከሴልቲክ ሕዝቦች ተጽዕኖ አድሮባት ስለነበር ሃሎዊን ከመከበሩ ከወር በፊት የቅዱሳንን ቀን ያከብሩ ነበር። ይህም ኦል ሴንትስ ዴይ በመባል ይታወቅ የነበረ ቢሆንም ከጊዜ በኋላ የበዓሉን መጠሪያ በመቀየር ሃሎ ማስ ያሉት ሲሆን ይህም መጠሪያ ብዙም ሳይዘልቅ ኦል ሃሎስ ኢቭ ወደሚል መጠሪያ መሰንበቻውን አድርጎ የስምም የግብርም ለውጥ በማድረግ ከጣዖት አምላኪዎች የሴልቲክ ሕዝቦች ጋር ታሪካቸውን በመቀላቀል የዛሬውን በዓለም ዙሪያ የሚከበረውን ሃሎዊን በዓለተ መሰረት ድንጋይ እንዳኖሩ ታሪክ ይነግረናል። ይህ ባህል በተለያዩ የዓለማችን ክፍሎች በስፋት ይከበር እንጂ የዓለማችን የፈረጠመ ኢኮኖሚን ከገነቡ ሀገራት መካከል ቀዳሚውን ስፍራ የምትይዘው አሜሪካን ይህንን በዓል ከክሪስማስ በመቀጠል እንደ ሁለተኛ ብሔራዊ በዓል አድርጋ ስታከብር በዓመት ለዚሁ በዓል ስትል $6 ሚሊዮን ፈሰስ ታደርጋለች። አብዛኞቹ የዚህ በዓል አክባሪዎች ለማለት በሚያስደፍር መልኩ ለበዓሉ ልዩ ፍቅር እንዳላቸው ይገልጻሉ። ስለ ሃሎዊን ምንነት ሲጠየቁም የሚሰጡት ምላሽ በቃ ያዝናናል፣ እንደ ጨዋታ ነው የምንቆጥረው ከማለት የዘለለ ዕውቀት እንደሌላቸው ሲገልጹም ይስተዋላል። እውነት ግን የሙት መናፍስትን ቀን በዚህ መልኩ ማክበር ያዝናናል ትላላችሁ? መጽሐፍ ቅዱሳችንስ ስለዚህ በዓል ምን የሚነግረን አለ ስንል መጠየቅ ይገባል። በመጽሐፍ ቅዱሳችን በዘዳግም ምዕራፍ 18 ቁጥር 10 እንደዚህ የሚል ቃል አለ። ወንድ ልጁን ሴት ልጁንም በእሳት የሚያሳልፍ ሟርተኛም ሞራ ገላጭም አስማተኛም መተተኛም በድግምት የሚጠነቁልም መናፍስትን የሚጠራ ጠንቋይንም ሙታን ሳቢም ባንተ ዘንድ አይገኝ። ይህንን የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሆን ብሎ እግዚአብሔር አምላክ በቃሉ ይነግረናል። የስልጣኔ ማማ ላይ ናት የሚባልላት ሀገር አሜሪካን እንደ ጥንታዊቷ የካቶሊክ ቤተክርስቲያን በዲያብሎስ የረቀቀ ሚስጥር ቅኝ ግዛት ስር የወደቀች ትመስላለች። ከአጠቃላይ ሕዝቧም 65 በመቶዎቹ የክርስትና እምነትን እንደሚከተሉና ከነዚህም ውስጥ 46.5 በመቶ የሚሆኑት የወንጌል አማኞች መሆናቸውን አሁናዊ የሀገሪቱ መረጃዎች ይጠቁማሉ። በዚህ ከፍተኛ በሆነ አሃዝ ግን በባህላዊ መልኩ ይሁን በሌላ ይህንን በዓል አብዛኛው ክርስቲያንም ይሁን ቤተክርስቲያናት ልንል በሚያስደፍረን መልኩ ያከብሩታል። ሃፒ ሃሎዊን በመባባል ለበዓሉ የሚሰጡት ክብርና ቦታ በተለያየ ሁኔታ ሲገለጽ ይስተዋላል። ይህ ፍጹም መጽሐፍ ቅዱሳዊ ያልሆነና በዚህ ዓለም ገዢ በሆነው ዲያብሎስ በረቀቀ አሰራሩ ራሱን በሚያስመልክበት በዚህ ሁኔታ ቤተክርስቲያናትም አብያተ ክርስቲያናትም እጅግ ተዘናክተው የዚህ ሂደት መሪ ተዋናይ መሆናቸውም ግርምት መፍጠሩም ይስተዋላል። የተጠሩ ብዙዎች የተመረጡ ግን ጥቂቶች ለሚለው የመጽሐፍ ቅዱስ ክቡር ቃል ይህ ጥሪ ማሳያ ሆኖ እናገኘዋለን። የሃሎዊን መጽሐፍ ቅዱሳዊ ተቀባይነትና ድጋፍ ባይኖረውም በቀደምት አውሮፓውያን ሰሜንና ምስራቃዊ አፍሪካ ላይ በርካታ አማኞች ያሉት ዊካ ፓጋን ዊችክራፍት ሞደርን ፓጋን የተባለው የጥንቆላ እምነት ሃሎዊን እንዲስፋፋና ተቀባይነትን እንዲያገኝ ትልቅ አስተዋጽኦ ነበረው። ዊካ የጥንቆላና ዓለምን በአስማት በማስተዳደር ጣዖታት የሚመለኩበትና መለያውም የሆኑ ምልክቶች ያሉት የእምነት አይነት እንደሆነ ድርሳናት ይነግሩናል። በዚህ ክብረ በዓል ላይ ሰዎች የሞቱባቸውን ዘመዶቻቸውን በመናፍስቱ አማካይነት ይጠራሉ። መጪው የሰብል ዘመን ምን እንደሚሆን ይጠይቃሉ ወይም ያስጠነቁላሉ። መስተፋቅር ይጠየቃል። ሴቶች መስታወት ፊት ሻማ ይዘው በመቆም የወደፊት የትዳር ጓደኛቸውን በመስታወት ውስጥ ብቅ ሲል ለማየት ጨለማ ውስጥ ያፈጣሉ። ሌሎች
ሌሎችም እጅግ በርካታ መናፍስትን የመጥራትና ከአጋንንት ጋር የመገናኘት ተግባራት ይከናወናሉ። ይህንን ጨለማና ቅዝቃዜ መቋቋም የሚያስችል መንፈሳዊ ኃይል ያስፈልገናል በማለት መስዋዕት በማቅረብ አምላካቸውን የሚማጸኑበት ልማድ እንደነበር ይነገራል። አንዳንድ ሰዎች እንደሚሉት ከሆነ ይህ ወቅት ታላቅ መንፈሳዊ ኃይል የሚሞሉበትና የሚነቃቁበት ጊዜ ነው። የሰዎችን የወደፊት ዕጣ የሚናገሩ ፎርቹን ቴለሮች ወይም ጠንቋዮች ጋር ተያይዞ ብዙ መንፈሳዊ መረጃዎችን የሚቀበሉበት ጊዜ መሆኑም ይነገራል። ዘመናዊ የዚህ በዓል አቀንቃኞች ቢክዱትም አንዳንድ ውስጥ አዋቂዎች ሃሎዊን ድሮ ሰውን መስዋዕት አድርጎ የማቅረብ ሥርዓትም እንደነበረው ይናገራሉ። በተለይ በዚያች ምሽት በሞቱትና በሕያዋን መካከል ያለው ልዩነት ይጠባል። ሙታን ወደ ሕያዋን ቀርበው ብዙ ምስጢሮችን የሚያጋሩበት ሌሊት ነው ብለው ያምናሉ። በዚያ ምሽት ጥርሳቸውን አግጠው ጥፍራቸውን ቀስረው የሚቀመጡ አስፈሪ ነገሮችን በሮቻቸው ላይ የሚያስቀምጡበት ምክንያት የሞቱት ሰዎችና ክፉ መናፍስት ድንገት ከመጡ ሸውደው ለመትረፍ በሚል ነው። አንዳንዶች በተለይ የሞቱ ዘመዶቻቸው ሊመጡ እንደሚችሉ በእርግጠኝነት ያምናሉ። መስመሩ ስለጠበበ ተቀራርበው ሊነጋገሩ እንደሚችሉ ቢያምኑም ስለሚፈሯቸው እነሱን መስለው ለመቅረብ የተለያየ አስፈሪ አልባሳትን በመልበስ ይዘጋጃሉ። በሃሎዊን ጊዜ በዋናነትም ጥቅም ላይ የሚውለው ዱባ ለዚህ ፕሮግራም ሲባል የሰይጣን ዱባ የተባለው ነው። ቀደም ሲል እንደተገለጸው ሴልቲኮች የሙት መናፍስት እንዳይጎዳቸው ከነርሱ ለማራቅ ከሚጠቀሙበት ብልሃቶች መካከል አንዱ ይህ ነበር። ዱባውን በቅርጽ በማውጣት ውስጡን በሻማ በማብራት መናፍስቱን ለማስፈራራት ይጠቀሙበታል። ሌሎች ደግሞ የኩራዙ ጃክ ኦፍ ዘ ላተርን በሚባለው አፈ ታሪክ መሰረት አንድ ጃክ የተባለ ግለሰብ ለዲያብሎስ አንዳንድ ቀልዶች በመንገር ሰይጣንን በልጦ ለመገኘት ባደረገው ሙከራ ዲያብሎስ በመናደዱ ጃክ እድሜውን በሙሉ የበራ ኩራዝ ይዞ እንዲዞር በማድረግ ሰዎች ዲያብሎስን እንዳያታልሉ የማስጠንቀቂያ መማሪያ እንዲሆን ብሎ ያደረገው ነው ይላሉ። በቀደምት ክርስቲያኖች ዘንድ የሁሉም ቅዱሳን ቀን ተብሎ በዘመናት ሰማዕት የሆነው የሚዘከሩበት ሰማዕታቱ ዘክሩን ብለው ባይጠይቁም እንደዚያ ቀን ነበረ የሚከበረው ኖቬምበር 1 ቀን። ከዚህ ቀን በፊት ያለው የዋዜማ ቀን የቅዱሳን ዋዜማ ቀን ወይም በእንግሊዘኛው ኦል ሃሎውስ ኢቭ እየተባለ መጠራት ሲጀምር አንዱ አላስፈላጊ በዓል ሌላ በጣም አላስፈላጊ የሆነ በዓልን እየፈጠረ መጣ። ይኸውም ኦል ሃሎውስ ኢቭ የተባለው በዓል ስሙ ሰብሰብ አጠር ተደረገና ሃሎዊን ሲባል ቆይቶ በመጨረሻ ሃሎዊን እንሆኛለ። ክርስትና ወደ ምዕራብ አውሮፓ ግስጋሴ ሲያደርግ በርካታ የአረማውያንን ሃይማኖቶች በመንገዱ ሲጋፈጥ ቆይቷል። ያገኛቸውንም እነዚህን የጣዖት አምልኮች አስወግዱ በማለት ሕዝቡን ወደ አዲስ እምነት ከማምጣት ይልቅ እናንተንም ሆነ ባዕድ አምልኳችሁንም እናጠምቃለን፣ ክርስትና እናነሳለን በማለት ጣዖት አምልኮ ወደ ቤተ ክርስቲያን ሰተት ብሎ እንዲገባ በር ተከፈተ። እናም የሳምንቱ ቀናት ተቀየሩ። የቅዳሜ ሰንበትነት ወደ እሁድ ተቀየረ። ስፍር ቁጥር የሌላቸው የባዕድ አምልኮች የክርስትና ስም እየተሰጣቸው ወደ ቤተ ክርስቲያን ገቡ። ሙታንን መዘከር ተጀመረ። ከክርስቶስ ሌላ የሰማዕታትና የቅዱሳን አማላጅነት ተስፋፋ። ሰዎች ሲሞቱ ነፍሳቸው አትሞትም የሚል ከመጽሐፍ ቅዱስ ውጭ የሆነና አሳሳሽ ትምህርቶች ተበራከቱ። ሌሎችም እንዲሁ። እናም ቀደም ሲል የተጠቀሱት ሴልቲኮች ጣዖት አምላኪ አረማውያን ስለነበሩ የመኸር ወራት ተጠናቆ የክረምቱን ወራት ከመጀመራቸው በፊት ዝግጅት ያደርጋሉ። ሰብላቸውን ይሰበስባሉ። ክረምቱን ለማሳለፍ የሚያቅታቸውን እንስሳት ያርዳሉ። ሕይወት ዝግ እያለ ይመጣል። ቀኑ ያጥራል፣ ሌሊቱ ይረዝማል፣ የእርሻው መሬት ዳር ይሆናል። ይህ ሁሉ በሞት በአጽም በራስ ቅል አጽም በጥቁር ቀለም እየተመሰለ ከሜዳ አልፎ የዘመኑ ሃሎዊን ሲከበር ቀዳሚውን ቦታ የሚይዝ ሆነ። ከዚሁ በዓል ጋር ተያይዞ የሚደረጉት ሌሎች አጋንንት የመጎተት መናፍስትን የመጥራት ጥንቆላና የመሳሰሉት ተግባራት ይፈጸሙ ነበር። ሃሎዊን ቅድመ አመጣጡ ይህንን ይምሰል እንጂ
በተለያዩ ሀገራት ባሉ የክርስትና ሃይማኖት ተከታዮች ዘንድ ይከበራል። በፖላንድ የሚገኙ ክርስቲያኖች በጫካ ውስጥ ድምጻቸውን ከፍ አድርገው ለሞቱ ሰዎች በመጸለይ ያከብራሉ። በስፔን የሚገኙ ቄሶች ደግሞ ሰዎች የሞቱ ወገኖቻቸውን እንዲያስታውሱ በቤተ ክርስቲያን የማማ ደወል በመደወል ያስታውሷቸዋል። በአየርላንድና ካናዳ በየቀኑ ክርስቲያኖች ምንም ምግብ ሳይበሉ የሚውሉበት ቀን ነው። በሜክሲኮ የሚገኙ ክርስቲያን ልጆች ደግሞ መስዋዕት በማቅረብ የሞቱ ሕፃናት መንፈስ እንዲመለስ ጥሪ ያደርጋሉ። የሮማ ካቶሊክ፣ የአንግሊካን፣ በሜቶዲስት ናዛሪን፣ የምስራቅ ኦርቶዶክስና ካቶሊክና ሌሎችም ኦል ሴንትስ ዴይ በሚል ስያሜ ሃሎዊንን የሞቱ ቅዱሳንን አስበው በመብልና መጠጥ የሚያከብሩ ሲሆን በማግስቱ ደግሞ በጾምና ጸሎት ያከብሩታል። በብዛት ክርስቲያኖች በሚኖሩባቸው አካባቢዎች በተለይም በፊንላንድ ክርስቲያኖች የመቃብር ስፍራዎችን በመጎብኘትና አበባ በማስቀመጥ ያከብሩታል። የሃሎዊን ክብረ በዓል በዓለም ላይ የተስፋፋ እንዲሄድ በመደረጉ በዚሁ ቀን መታሰብ የነበረበት አንድ ሌላ አስፈላጊ ቀን እንዲዘነጋም አድርጎታል። እንደ አውሮፓውያን አቆጣጠር ኦክቶበር 31 ቀን 1517 ዓመተ ምህረት ላይ ጀርመናዊ መነኩሴና የዩኒቨርሲቲ መምህር በታማኝነት በቅንነት ሲያገለግል የነበረበትን የሮም ካቶሊክ ቤተክርስቲያንን አስተምሮት በመቃወም የቪትንበርግ ዩኒቨርሲቲ በር ላይ የተቃውሞ ጽሑፉን የለጠፈበት ቀን ነው። ይህ በተለምዶ 95 ነጥቦች ወይም the 95 theses ወይም disputation on the power and efficiency of indulgences የተባለው ታላቅ የተቃውሞ ሐሳብ የፕሮቴስታንት እምነት እንዲጀመር በር የከፈተ ብቻ ሳይሆን በአውሮፓ የጨለማው ዘመን እንዲያበቃ ትልቅ ሚና የተጫወተም ነው። ማርቲን ሉተርና ተከታዮቹ በምድር የእግዚአብሔር ወኪል ነኝ የምትለዋን ቤተክርስቲያን አመራርና አስተምሮት በመጽሐፍ ቅዱስ ጥቅስና ትምህርት በመቃወማቸው ብዙ ስደትና መከራን ተቀብለዋል። ቤተክርስቲያኗ ከመጽሐፍ ቅዱስ እኩል የአባቶች ወግና ትውፊት ስልጣን አለው ወይም ይበልጣል ብላ ታስተምር ስለነበር የነ ማርቲን ሉተር ተቃውሞ ከገቢ ጀምሮ እስከ ምዕመን ቁጥር በመቀነስ በማስከተል የጉዳት መጠኑ የከፋ እንዲሆን አድርጓል። በዘመናችን በአብዛኛው በፕሮቴስታንት ስም መረን የወጣና ቅጥ ያጣ ያምልኮና ያስተምሮ አካሄድ ቢታይም ካጀማመሩ የነበረው መንፈስ ግን ይህ አልነበረም። ማርቲን ሉተርና ተከታዮቹ ዋነኛ መመሪያ አድርገው የያዟቸው መሪ ሐሳቦች መጽሐፍ ቅዱስ ብቻ፣ የክርስትና አስተምሮት ዋነኛውና የሁሉ የበላይ የሆነው መጽሐፍ ቅዱስ ብቻ ነው፣ እምነት ብቻ፣ የዳነው በኢየሱስ ክርስቶስ በማመን ብቻ ነው፣ ጸጋ ብቻ፣ የዳነው በእግዚአብሔር ጸጋ ብቻ ነው፣ ክርስቶስ ብቻ፣ መድህን ጌታና ንጉሳችን ኢየሱስ ክርስቶስ ብቻ ነው፣ ክብር ለእግዚአብሔር ብቻ፣ የምንኖረው ለእግዚአብሔር ክብር ብቻ ነው። በዚህ መልኩ የተጀመረው የፕሮቴስታንት እምነት በዘመናችን ፈር ከመልቀቁ ባሻገር ይህ ታላቅ የታድሶ ቀን እንኳን በቅጡ እንዳይከበር በሃሎዊን የሙታን ቀን በዓል ተበርዞ እንዳይታወስ ተደርጓል። አንዳንድ ክርስቲያኖች አጋንንታዊ ልምምድ ነው፣ ምንም ከኛ እምነት ጋር የሚያገናኘው የለም፣ መቅረት አለበት፣ ተሳትፎ ማድረግንም አይኖርብንም ሲሉ፣ ሌሎች ክርስቲያኖች ደግሞ ልጆቻችን የሚዝናኑበት፣ ማስክ ለብሰው የሚጫወቱበት፣ ለዱባ ቅርጽ እየሰጡ ከንዲ ሰብስበው እየበሉ የሚደሰቱበት በመሆኑ ምንም ችግር የለውም ብለው ይናገራሉ። አይ ምንም ችግር። መሃል ሰፋሪ ሶስተኛ መንገድ ፈላጊ ክርስቲያኖች ደግሞ በበኩላቸው ለጌታ ክብር ቀኑን መዋጀት አለብን፣ ቤተክርስቲያን ውስጥም ፎል ፌስቲቫል ብለን ማዘጋጀት ይኖርብናል በሚል የራሳቸውን አስተያየት ይሰጣሉ። የሚያደርጉት አብያተ ክርስቲያናትም አሉ። ክርስቲያናዊ ቅድመ ታሪክ የሌላቸው ከክርስቶስ ጋር ያላቸው ምንም ቁርኝት የማይታይባቸው በባህላችን ነው ሰበብ ወደ ኋላ ሄደው የሚያመጧቸው ቀደምት ባዕዳን ልምምዶች ትውልዱን ወደ ለየለት አጋንንታዊ አሰራርና ስርዓት በየአገሩና በየከተማው መጎተታቸው አልቀረም። ለዚህም አጋንንታዊ ልምምድና ስርዓት ራሳቸውንና ልጆቻቸውን አሳልፈው የሚሰጡ የላይላዩን ቸኮሌትና ከረሜላ እንጂ መንፈሳዊውን ልምምድ ማየት ያቃታቸው በርካታ ክርስቲያኖች በዓለማችን ላይ አሉ። አንዳንድ ወላጆችም የላይላዩን ገጽታ እንጂ በውስጡ የሚቀነቀነውን አጋንንታዊ ልምምድ ትኩረት ሰጥተው አያስቡትም። ክርስቲያን ከክርስቶስ ውጪ ምንም ሌላ ልምምድ፣ ምንም ሌላ ስርዓት
አስፈሪ አስደሳች መንፈስ እየተባለ ሌላ ጠባቂና ሰጪ የሚባል አምላክ ሊኖረው አይችልም። ሃሎዊን በውስጡ የያዘው ልምምድ አጋንንታዊ መሆኑን ማመን ያቃተው ክርስቲያን ስለ ጉዳዩ በጥንቃቄ ማጤን አመለካከቱንም እንደገና መፈተሽ ይኖርበታል። ኦክቶበር 31 ቀን ሃሎዊንን ብቻ ሳይሆን ታድሶ የሚታወስበት ቃሉ ብቻ በእምነት ብቻ በጸጋው ብቻ በክርስቶስ ብቻና ክብር ለእግዚአብሔር ብቻ የሚሉትን አምዶች የምናስላስልበት ብቻ ይሆንልን። በወንጌል የእግዚአብሔር ጽድቅ ተገልጧልና ጽድቆም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው ማለት ነው። በሮሜ ምዕራፍ 1 ቁጥር 17። እንግዲህ ወገኖች ቀደም ሲል ባየናቸውም ሆነ በሌላ መልኩ ዲያብሎስ መንግስቱን ለማስፋፋትና የበጉ የጌታችን የኢየሱስ ክርስቶስ የሆኑትን ሊነጥቅና ወደ ራሱ መንግስት ሊጠቀልል በዚህ መልኩ በማዘናጋትና ባለማስተዋል ግርዶሽ በመጠቅለል እንዲህ እየተጋ በሚገኝበት ዘመን ላይ ባህል ነው እየተባለ ሀገራችንን ጨምሮ በሌሎች ያደጉ ሀገራት ጭምር ከአሕዛብ ጋር ተደባልቀንና ተመሳስለን ከማክበር አልፈን እስከማመን የደረስነውን ሰማይ ይቁጠረው ከማለት ውጪ ምን ሊባል ይችላል? የቀደሙት የወንጌል አባቶች የአባቶቻቸውን ጣዖታት አጸድ አፍርሰውና አቃጥለው ብቻውን አምላክ የሆነውን እግዚአብሔርን ሕዝቡ እንዲከተልና እንዲያመልክ ዋጋ የከፈሉበትን ወንጌል ዛሬ በ21ኛው ክፍለ ዘመን የምንኖርኛ ደግሞ ከነርሱ ተመረንና ተሽለን መኖር ሲገባን የባዕድ አምልኮ ተከታዮች መሆናችን ምን ያህል አሳፋሪና ትውልድን ለጥፋት እየዳረግን እንዳለን እናስተውል ይሆን? ከ100 ዓመታት በፊት በነበረ ትርክት በዘረኝነትና በብሔርተኝነት የምንባላ አባቶቻችን ያለ ዕውቀትና ያለ ማስተዋል ያመልኩት የነበረን የጣዖት አምልኮን አሻሽለንና ዘመናዊ ባህል አስመስለን ልዩ ልዩ አምልኮችን የምናመልክ በራሳችን ምሰሶ ተደብቀን በሌላው ጉድፍ የምንሳለቅ እግዚአብሔርን የማንፈራ ሀፍረተ ቢሶች የእግዚአብሔር ሲደመር አምላኪዎችና አክባሪዎች የባህል ስም አምልኮተ ጣዖታት ገባሪዎች በአራቱም የሀገራችን አቅጣጫና በሌሎችም ዓለማት ውስጥ ተንሰራፍተን እንገኛለን። የሰፊው በር ተጓዦች በሚመጣው ነገር ሁሉ የሚሆነልሉ ነሁላሎች ናቸው። አቅም የሌላቸው አንድም ለበዓል አንድም ለጌታ የሚንበረከኩና የሚሰግዱ የጥፋት ልጆች ናቸው። በቃልም በመክርም የማይመለሱ የሁለት መንታ መንገድ ተጓዦች ናቸው። የጠባቧ በር ገቢዎች ክርስቶስ ሲደመር የሌላቸው ቆፍጣኖች ለእውነትና ለወንጌል ለመስዋዕት የተዘጋጁ የክርስቶስ ሕይወት ተካፋዮች በዓለቱ ላይ የቆሙ ዘመን አመጣሽ ነፋሶች የማይነቀንቋቸው የአባታቸው የክርስቶስ ልጆች ሰውንም በክርስቶስ የሚያውቁና የሚያውቁ ብቻ ናቸው። ውድ ተመልካቾች በዚህ በእላቂ ዘመን ሚዛን ላይ ስትቀመጡ እናንተስ የቱን ሚዛን ትደፋላችሁ? የዛሬው የማራናታ ፕሮግራማችን የተወደዳችሁ እንግዲህ እኔን ይመስል ነበር። በቀረቡት ፕሮግራሞች እግዚአብሔር አምላክ ትልልቅ ነገሮችን እንዳስተማራችሁ ግንዛቤ እንዳስጨበጣችሁ እንዳነቃችሁ ተስፋ እናደርጋለን። መደበኛ ፕሮግራሞቻችንን በቴሌቪዥን መመልከት ላልቻላችሁ ሁሉ ደግሞ በዩቲዩብ ጄኤምኤም ቴሌቪዥን ማራናታ ብላችሁ ብትገቡ መመልከት የምትችሉ መሆኑን እንገልጻለን። የዛሬው ይሄንን ይመስል ነበር። ከናንተ ጋር ለነበረን ሰዓት ሁሉ እግዚአብሔር አምላክ የተባረከ ይሁን። ሳምንት ደግሞ ጌታ ቢፈቅድና ብንኖር በአዲስ ዝግጅት ወደ ተመልካቾች እንቀርባለን። እስከ ሳምንት ሰላም ሁኑ።